ሰላም ጤና ይስጥልኝ ውድ የአቻሬ ሚዲያ ተከታታዮች እንደምን ሰነበታችሁልኝ? ያው ዛሬም እንደተለመደው አዲስ ጨዋታ ከምንጩ ይዤላችሁ መጥቻለሁ። ዛሬ በመጀመሪያ ለጨዋታችሁን ፈልገው ስለምንወደውና ስለምናከብረው ግሩም ኤርሚያስ ስለ ግሩም ኤርሚያስ አንዳንድ ነገሮች እነግራችኋለሁ ማለት ነው። አብራችሁን ቆዩ። አሁን ስለ ግሩም ከማውራታችን በፊት ገጠመኝ ከማውራት በፊት ግሩምን ካየነው ቆየ ፊልም ላይ ምናምን ግሩሜ ልክ ነው። ግሩሜ ባለፈውም ብቅ ያለው እንዲያውም አዋርድ ላይ ጉማ አዋርድ ነው እዛ ላይ ምናምን አይተነዋል እንጂ ግሩሜ አሁን ክትት ብሏል ይመስለኛል። ከዚህ በፊት ትንሽ ራቅ ይላል ጊዜው ስራ እየሰራ እንደሆነ አሪፍ ነገር ከፍ ያለ ነገር በተገቢው ነገር ይዞ ለመምጣት እየሰራ እንደሆነ አውቃለሁ። እርግጥ ተጨባጭ ሆነ እንዲህ ይሄን አድርጎ ስፔሲፋይ አላደረገልኝም እንጂ እየሰራ እንደሆነ ግሩሜ አውቃለሁ እንጂ አለ የግሩሜ ሁለቱም እንደው ያሳዝናል። ምንድነው መሰለ ማህደር አስራት የሚባል ጓደኛ አለ። ማህደር ባሪያው እንለዋለን ወይ ደግሞ ራቢያው እለዋለሁ ወደ ግራ። እሱ ጭማቅ ቤት ወደዚህ ወደ ቦሌ መድኃኒዓለም ጀርባ በዚህ በሞኤንኮ በኩል በጣም ቆንጆ ስሙዚ ቤት ከፍቶ ነበረ። ቆይቷል ጊዜው። በእርግጥ እዛ ሰዎች ይዝናናሉ፣ እንዲህ ደጅ ላይ ያለ ምናምን ይዝናናሉ። ሴቶች ሰብሰብ ብሎ ቁጭ ብለዋል እና በዚህ መሃል እዛ ጭማቂ ቤት ሊጠጣ ማን ይመጣል? ግሩም ኤርሚያስ ቀጥታ ሲገባ ከሴቶቹ መሃል አንዷ ወይኔ ግሩም መጣ ብላ ክንበላለች። ፌንት ግጥም አድርገህ ፌንት ሰራች። በቃ ማህደር ራሱ ደንግጦ የቤቱ ባለቤት ማለት ነው ተሯሩጦ ግሩም ራሱ በቃ ሲነገረው ግሩም ራሱ ግራ ገባው። አይዞች ተብላ በስንት መከራ ነው የነቃችሁ። በእውነት ነው የምነግርህ። ወይ በጣም ነው በቃ እንደዚህ አይነት ነገር በጣም ነው የሚያሳዝነው። በጣም እንትን ለማለት ሁሉ በግሩም ቦታ ብትሆን የምታደርገው ነገር ሁሉ ይጠፋል። በአንተ ምክንያት ወደቀች ሲባል ከባድ ነው፣ በጣም ከባድ ነው። እና እችን ገጠመኝ ከማህደር ባሪያው ነው ዛሬ እባክህ እንዲህ አይነት ነገር ተፈጠረ እኔ ጋር ምናምን ብሎ የነገረኝ። የተማሪዋን ቶ ይመናት ይኸውልህ፣ እች ተማሪ በእርግጠኝነት አውቃታለሁ 13 14ም አይመስለኝም ግዴለም 14 ካላልን በስተቀር ልጅ ነች እና ሁለት ጓደኛ ማቾች ሁልጊዜ እየመጡ ከኔ ሱቅ ፊት ለፊት 9 ሰዓት ተኩል ምናምን አካባቢ 10 ሰዓት አካባቢ ከኔ ሱቅ ፊት ለፊት እንትን አለ ማነው ቤተሰብ ግሮሰሪ የሚባላል ውስኪ ቤት። እዛች በረጋ እንዲች ወደ አስፋልቷ ጫፋት ይሉና ረጅም ሰዓት አውርተው ነው 9 ተኩል የቆሙ 12 ሰዓት ከምናምን የሚለዩት እና ሁሌ ሱቅ ውስጥ ሆነን እናያቸዋለን ከነ ዩኒፎርማቸው ማለት ነው። እና በጣም ከዛ ጋር ከማየት የተነሳኝ ራሳችን ለየናቸው፣ አወቅናቸው። እነዚህ ልጆች እንዴት ነው የሚዋደዱት? ምክንያቱም ከታች መጥተው እዛ ጋር ይቆሙና ሲያወሩ ቆይተው አንዷ ወደኋላ ትመለሳለች፣ ልሸኛት ነው ትመጣው። አየህ፣ አንደኛዋ ደግሞ ወደዛ ትሄዳለች። እዛች ላይ ነው የሚለያዩት ሁሉ ጊዜ ነው። በትምህርት ቀን በሙሉ ክረምት ላይ ብቻ ነው አሁን በቃ ላያቸው እንግዲህ መታም ሊሆን ይችላል ዩኒፎርም ላይ ሲቀየሩ ይለዋወጡባል። ኤኒዌይስ ይህንን ለ3 ዓመት አካባቢ ያላየንም ብለህ ነው። እውነቴን ነው የምነግርህ። አዎ ክረምት ላይ ሲጠፉብን ይኸው እነዛ ልጆች መጡ እንላለን እና መጨረሻ ላይ የአንደኛዋ እናት የኔ ደንበኛ ነች፣ እዛው አካባቢ ያለች ሴት ነች እና መጣችና ቻሬ ተቸግሬያለሁ፣ ችግር ላይ ወድቀናል አለች። ምንድን ነው? አይ እኔ ልጄ
ባለፈው ይዣት መጥቼ ነበረ። እሷ አንተ ጋር ስትደርስ እምቢ ብላ ሄደች። አንተም ከከስተመር ጋር ነበርክ። አሁን ግን በጣም ችግሩ ስለበረታ ይኸው መጥቻለሁ አለች። ምንድን ነው ምን ተፈጠረ አልኳት። ልጄ በቃ ግሩም ኤርሚያስን አፍቅራ ምንም የማደርገው ነገር ጠፋኝ። ታለቅሳለች፣ ምግብ አትበላም አለች። በጣም የሚገርም ነገር ነው። ምንድን ነው የሚደረገው? እኔ አውቃታለሁ ወይ በደንብ አልኳት። አይ ስንት ዓመቷ ነው? 13 አሁን ወደ 14 ነች። ተሰቀለው እንዴ! ምን ማለት ነው? የከባድ ነገር እኮ ነው። ለምን መሰለህ? እንግዲህ እዚህ ላይ አሻግረህ የምታየው ግሩም ማን ነው? ግሩም ህይወቴ ምንድን ነው የሚለው ነው የማየው። የኮራ የደረሰ ትዳር አለው እንጂ ልጆች፣ ቆንጆ ልጆች፣ ቆንጆ ሚስት ያለው ልጅ ነው። ግሩም ደግሞ በስነ ስርዓቱ በሙያው ከፍተኛ፣ በስነ ስርዓቱ ሰው በማክበሩ በብዙ ነገር በኢትዮጵያ ሕዝብ ልብ ውስጥ የታተመ ሰው ነው። ምንድን ነው ታዲያ አልኳት። ምን እናድርግ እባክህ? ማልቀስ ነው። ፊልሙን ስታይ ፊልሙ አይታ ስጨርስ በር ዘግታ ቁጭ ነው። በተለይ ደግሞ አለች ግሩም የሆነ የሚያሳዝን ፓርት ከሰራ ስታለቅስ ነው የምታድረው። ትስቃለህ። እኔ ለራሴ እስካሁን አሁን ራሱ እንትና ልጅ እኔ በቃ እንደዚህ አይነት ነገር ብዙ ነገር መጥቶልኝ ስለሚያውቅ በጣም ነው የሚያስጨንቀኝ። ምንድን ነው እስኪ ቆይ እንግዲህ እኔም እንደማደርገውን አላውቅም አልኳት። እንደዋወላለን። ደንበኛ ነች፣ ስሟን መጥቀስ ስለማልፈልግ እዚሁ ከኔ ሱቅ ወደታች አካባቢ ነች። እና በመጨረሻ ምን ትነግረኛለች? ይኸውልህ ከትምህርት ቤት ወጣ ሁልጊዜ የምትገባው 1 ሰዓት ነው። ትምህርት ቤት 9 ሰዓት ተኩል አካባቢ የምትወጣው እና የቴሽ ስትባል እኔ የትም አልሄድኩም ነው የምትለው። ስንከታተላት እዚህ አንተ ሱቅ ፊት ለፊት ከጓደኛዋ ጋር ቆመው ረጅም ሰዓት ነው የሚያወሩት። ምንድን ነው ከተሰነባበታችሁ አይበቃም ወይ ብለን ስንጠይቃት ግሩም ኤርሚያስ አቻሬ ጋር ከመጣ ብዬ ነው የምጠብቀው። ይሄ ሁሉ ዓመት እግዚአብሔርን ነው የምነግርህ። ኧረ በስመ አብ እንዴት አልኳት። በቃ በኋላ ትዝ አለኝ እነዛ ተማሪዎች ናቸው ላካ እኛ ሁል ጊዜ እኮ አወቅናቸው። በቃ እኮ ረጅም ጊዜ ተመሳሳይ ነገር ስለሚፈጽሙ እኛ እንደውም ቅድም እንደነገርኩ የፍቅር ነው ይመስለን የራሳቸው በቃ ከመዋደዳቸው የተነሳ። ምክንያቱም አንዷ እኮ ትመለሳለች ወደ መጡበት። እቺ ልጅ ማለት ነች አፍቃሪ፣ የግሩም አፍቃሪ። ያቺ ደግሞ ትቀጥላለች መንገዷ እና ይመስለን በቃ ላለመለያየት ካላቸው ፍቅር ምናምን ነው ይመስለን። ለካ እሷም አብራ እያጣበቀች ወይኔ እሷ ልጅ በጣም ነው የምታሳዝነው ብታይ። እና እኔ ልስማ አየህ ምን አለ መሰለህ እንዲህ አይነት ነገር ሁሉንም ነገር በተለይ ለእንደነዚህ አይነት ሰዎች ለእኔ ጓደኞች ሁሉንም ነገር ይዘህ አትሄድም። ማመዛዘን ያስፈልጋል። ግሩም እኔ ጓደኛው ወዳጁ አይደለሁም። ሁሉም የኢትዮጵያ ሕዝብ እንደሚያውቀው ህይወቱ ይታወቃል። ምን ብዬ ነው እምወስድለት? ፋይናሊማ ምን ተባባልን መሰለህ? አይ ሪሜምበር በቃ አንድ ጊዜ ያገኛት አለችኝ። እኔ አልገባም፣ ካገኘችው ይብስባታል የሚል አስተያየት ሰጠው። ለምን መሰለህ? እኔ ያልነገርኩህ በሌላ ጊዜ የማጫውትህ እንትን አለ፣ ታሪክ አለ፣ የአንድ ዘፋኝ ታሪክ። ምክንያቱም ያ ዘፋኝ እንደዚህ ነው ያለኝ፣ እኔ አላገኛትም ነው ያለኝ። ለምን ካገኛት እንደገና እንዳይበስ ማለት ነው። እሱም በሌላ ጊዜ ያጫውታለሁ፣ ለተመልካቾቻችን እናደርሳለን። እና በፍጹም ይህንን መንገር የለብኝ። ይኸው ግሩም አሁን ነው የሚሰማው። የልጅቷ እናት ግን አሁንም አለች፣ ልጅቷም አለች፣ አድጋለች። ይህ ታሪክ እንግዲህ ከቢፎር 7 years ምናምን ነገር ነው ይበልጥ የሚችለውን አይዶል ነው። እና እንደዚህ አይነት ነገር ቆይ እስኪ አንተ ስራስ ምንድን ነው የምታደርገው? እያወቅህ እኔ አሁን ባለትዳር ነኝ፣ የልጆች አባት ነኝ ምናምን። በእርግጥ እኔን የምትወደኝ አላገኝም አውቃለሁኝ፣ መልክ ጥፉ ነኝ። ግን ቢያጋጥም ምን ብለህ ትነግረኛለህ? እያወቅህ ታሪኬ ነው። እና
በጣም በቃ እናትየው ምንም እኔ ይቅርብሽ እንግዲህ ካገኘችው ይብስባታል። እሱ ባለ ትዳር ነው። አዎ እና ታውቃለች እያወቀች እኮ ፊልም በቃ ግሩም ያለበት ነው። ተቀርቅብላ ተደብቃ በቃ የግሩም ፊልም እያመጣች ማየት ነው፣ ማልቀስ ነው። 3-4 ዓመት ሰው አየህ በክረምትም ትመጣ ነበር ማለት ነው። እችልኝ ዩኒፎርሙን ስለምትለውጥ አናቃትም ትመጣ ነበር ማለት ነው። አሁና በኋላ ወኳት ልጅቷን እያደገች ሁሉ ምናምን አይቻት ነበር። ግን ዝም ብለህ በላት ምንም ማድረግ አልችልም። እና እንደዚህ እንጂ ባይሆን አድናቆት ብቻ ቢሆን ኖሮ እንድታገኝ እኔ ብዙ ሰዎችን አገናኝቻለሁ። በዚህ አጋጣሚ የምነግርህ ብዙ ሰዎች አሉ እነግርሃለሁ። ሌላም አለኝ አድናቆት የመጨረሻ የልጅ አድናቆት የመጨረሻ ደረጃ ደግሞ የሌላ የግሩም ጓደኛ ታሪክ አወራለሁ። እና እንደዚህ ሆነ እልሃለሁ። በቃ ይኸው በዚሁ ቀርቷል። ወይ በጣም 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 ነው። አንድን ጨምርና እስቲ የዛሬው ፕሮግራማችን ደግሞ ይደርሳል። እንዴ አልጨምርልህ? የካሌብ ታሪክማ ተው ስማ። ካሌብ የኔ ሱቅ የዛሬ 20 ዓመት አካባቢ የተከፈተችው እቺ የመስቀል ፍላወር። እዚህ አጋጣሚ ካሌብ ለኔ ለዚህ ሱቅ እጅግ በጣም ባለውለታ ነው። እሱና ዳኒ ቦይ ትልቅ የነሱ ሱቅ እስኪመስል ዝና ምን እንደሆነ ታውቃለህ? ዝና በጣም ጠቃሚ ነው። ዝና ገንዘብ ነው። ዝና ብዙ ነገር ነው። እና እነሱ መኖር በጣም እንትን ብሎኛል። ለሱቅ ገዛ አድርጓል። ለምን ከመጀመሪያ ጀምሮ ናቸው እነሱ ምንም ሳይታወቅ ጀምሮ። እና ካሌብ ጊዜ እኔ ጋር አይጠፋም። ጥሎበት እንግዲህ ምንም ማድረግ አይቻልም። ይወዱታል፣ ሴቶች ይወዱታል። ካሌብ አሁን የተከበረ ትዳር ያለው ልጅ ነው። በዚህ ሰዓት ልጆች አፍርቷል። ቆንጅዬ ሚስት አለችው። ከዚህ ሁሉ በፊት ነው። እና በቃ ከአንደኛው አልጀመረህ አንድ አልወደውም የምትላለች ዝም ብላ ትመጣለች። ቀይ ቆንጆ ነች እሷ ትመጣለች። ካሌብሻም ቀብራራ እንደዚህ እግሩን ሰቅሎ ነው ቁጭ የሚለው። እና አንድ ልጅ ትመጣ ነበር። ትገባለች፣ ትገዛኛለች ምናምን ትልና እኔ ይሄ ጉረኛ ምናምን ብላኝ ትሄዳለች። ያው ይሄ ደግሞ ሆድ ያውቆታል። እና ዝም ብለው እሱ እንደዚህ ሰፍ ምናምን ነገር አይልም። አሁን እሷ እንደዚህ ነበረች። ሁል ጊዜ እንትን ትል ነበረ። እና እኔ ግን ወደ ዋናው ነገር ምገባለሁ መሰለኝ። የካሌብ እንጧ የምንለው እንትን አለ። ቅድም እንጧ ምንድነው ልጠይቅህ ነበር። ስለ እንጧ ልንገርህ። የእንጧ ታሪክ በጣም ነው የሚያስቀው። ሁልጊዜ ደጅ ላይ ቆም ብለን እናወራለን። በተለይ ጠዋት ፀሐይ እስከ 4 ሰዓት ምናምን እንሞቃለን። አንድ ጅማጣው ራስታውን እያለ አሁን ቆመው ካሌብ ያው እንደምታውቁ ምናምን አለ። እና አንድ ቀን ብዙ ሰዎች ሲያዩት፣ በዛ ዘመን ደግሞ የሰው ለሰው ድራማ ላይ ልዑል የሚባል ካራክተር ነበር። ልዑል ነው የሚሉት። በቃ ልዑል ሕፃኑ፣ ወንዱ፣ አሮጊቱ፣ ልጆች ምናምን፣ ሴቶች በቃ ሁሉም። እና እዛ ጋር ቆመን ብዙ ሰው ቀን አንገቱ እስኪጣመም የሚያየው ማለት አርቲስት ስለሚወድ ስለሚያከብር ማለት ነው። አንድ ቀን ከላይ ከደንበል ማለት ነው መኪና እየወረደ ነው። ሰውየው እየነዳ ነው። ሴትዮዋ ከጋቢና ቁጭ ብላለች። እና እንዲህ እየመጡ እንዲቆመን እያየናቸው ነው። ሴትዮዋ ዝም ብላ እንዲህ ብላ ታያለች። ካሌብን ስታይ ሰውየው ደግሞ ባሏ እሷን ነው የሚያየው። እኔ አይቻለሁኝ። በቃ ሸክሞኛል። ለካ ካሌብም አይቷል። ካሌብ እንዲህ ነበረ። በቃ ፊቱን ዞር እንደማድረግ አደረገ ካሌብ። በቃ እንዲህ እየወረደ ሴትዮዋ እንዲህ እስከሄድ ድረስ አንገቷን አጣማ ስትል ካሌብ እንደዚህ እንዳለ እንዲህ ሲያልፉ ምናምን ነገር አለችው። ለገዛ ሰውየው ጫንቧ ሲያረጋት ሴትዮዋ ካሌብ ጉድ ፈላ።
ምንድነው ካሌብ ራሱ ደንግጦ ምንድነው በቃ እንትን ስታይ ነው ገብቶኝ እኮ ነው ፊቴን ያዞርኩት ምን አይነት ጣጣ ምናምን አለ ዘለጭ አመቤት ውስጥ ገባ ገብተን በቀዳዳ ምናምን ያለው ሄዱ የሆነ መሀል ላይ በረዳ አድርገው ተጨቃጨቁ መሰለኝ ተመለሱ ሄዱ ማን ወረዱ ኧረ ጉድ ፈላ እንደ ሰውዬ በኋላ በቃ ሙድ ያዝም በቃ እኔ እንግዲህ ባንተ የተነሳ አንዱ ግንባሬ ይለኛል ምናምን እያልኩ አስቀዋለሁ እላለሁ ከዛ በኋላ ግን ምን ይሆናል መሰለህ እንዴ መኪና እየወረደ በተለይ ባልና ሚስት ቦይፍሬንድ ገርልፍሬንድ ሊሆን ይችላል አናውቅም እህትና ወንድም ሊሆን ይችላል እንዲህ ሲያልፍ እንዲህ ካለች እንጧ መጣ በቃ እንደዚህ ነው የምንባባለው እንጧ መጣ ኧረ ጉድ ፈላ ነው የምንባባለው አልኩ ብታይ እሷ ጥፊ ለጠላት አትደርስ ለጣሊያን አትድረስ በጣም ከባድ ጥፊ ነበረች አረሳትም እና የክለብም ነበራችሁ መሰለኝ የተዛማችሁ ክለብ እዚህ ቦሌ ነው ምን ነበር በእናትህ አንድ ሆቴል እዛ ቁጭ ብለናል ብዙ ነን አንድ 6 ምናምን እንሆናለን እና ቁጭ ብለን ጨዋታ ጀምረናል ምናምን የሚጠጣ ነገር ይዘናል እያልን በየቦታው ሰው አለ ቁጭ ብሎ ይዝናናል ሰው እና በዚች በቀኛችን በኩል ወንድና ሴት ቁጭ ብለዋል እና በመሃል ሴቷ እያለች ታያለች አይቻታለሁ ወይ ጉድ እንጧ ምናምን እያልኩ በወዴ እንዴ አንተ ጣጣ እኮ ነው በእናትህ ያሰብኩ አጅሬም ሳይሾፋት አይቀርም ማነባበር ይወዳል እግሩን ካሌብ ይሰቅሮ በዛ ቆመና አርጎ ራስታው ፊቱን ወደዚያ ያረገባት የሆነ ሰዓት ላይ ሰውየውም እሷም እንዲች መጡ እኔ ያየኋቸውና ሰላም ነው በቃ በፈገግታ ነው የመጡት ሰላም ምናምን ነገር አለ ካሌብን ዞረና በጣም ነው የምንወድህ ብለው መጡ ይሻል ካሌብ ተነስቶ አመሰግናለሁ ብሎ ሁለቱ መሃል እንደገና ሴቷ መሃል ተደርጎ ፎቶ እኔ ካሜራ ስልክ ተቀብዬ እንደፈረደብኝ አንስቼው ብዬ ተበራርቀን እንወድሃለን እናከብርሃለን ተጅጎድጉዶ ተለያየን ማለት ነው። አዛ ጨዋታ ተጀመረ። ምሽቱም ከፍ እያለ ነው። አንድ ጓደኛችን ቤት ውስጥ ነው። እኛም ቀመስ እያደረግን ሰዎቹም ህዝቡም ሁሉም እየቀመሰ ምን እያለ ቀጠለ ጨዋታ ማለት ነው። በኋላ የሆነ ሰዓት ላይ ቀጥ ብሎ ሰውየው ሲመጣ አየሁት። ግን ከዛ በፊት ምን አይቻለሁ መሰለህ? እየተጫወቱ ምናምን ትላለች ሴትዮዋ ልጅቷ አብራ ያለችው በሆነ በጨዋታ ምናምን እንደ መዝናናት እያሉ እንዲህ ስትል አይቻታለሁ። አይ ነው ሰውየው እዚህ ጋር ደርሷል፣ ያ ጠረጴዛ ጋር ደርሷል። ከዛ እኔ እንደዚህ ቁልጭ ብዬ ሳየው ካሌብ እየተጫወተ ነበር። አጠገባችን ማነው ግዴ የሚባል አንድ ፕሮሞተር አለ፣ እሱ አለ፣ እሱና ኤፍሬም የሚባል አለ። ከነሱ ጋር እያወራ ነው እሱ። እኔ ደግሞ በዚህ በኩል ካሉ ጋር መጥቶ እዚህ ጋር ደረሰ። ወይዬ ወንድሜ ያለ ካሌብ ወንድሜ አትበለኝ፣ ነግሬሃለሁ። ስንት መከራ አግኝቼ ስንት መከራ አይቼ ያገኘኋት ገርልፍሬንዴ ነች። ነግሬሃለሁ። በሷ ቀልድ አላውቅም፣ እደፋሃለሁ። እንዴ ምንድነው አለ ካሌብ ራሱ ምንድነው? በቃ ነገርኩህ፣ ነግሬሃለሁ፣ ያርዳል ምናምን ነገር ብሎ ተመለስ። ይታ ደንግጣ እንደዚህ እያየች ነበር። ሄዶ ልጅ ምናምን ነገር አድርጓት ቁጭ አለ። ካሌብ አልኩት፣ ይህን ችግር ሁሉ የፈጠረች እሷ ነች። አስሬ እየዞረች ታይ ነበር እና ወይ ከዚህ ቦታ ዞር እንበል ወይም ቤት እንለውጥ አልኩት። ይሻለናል፣ ይሄ ነገር ጥሩ አይደለም። ልጅቷ አስሬ ስታይቻታል፣ አይቻታለሁንም መነጽር አድርጎ እሱ ምናምን ገብቷል። ጥቁር መነጽር ውስጥ አይቷታል። እንውጣ ተባባልን። በቃ አይ እውነት ነው እንውጣ፣ ለክብራችንም ጥሩ አይደለም። የሰው እንትን እንግዲህ አድናቆት ወደ ሌላ እየዘለለች ችግር ነው። ሹልክ ብለን ወደዛ ሄደን ነው ሂሳብ የከፈልነው። ወተን ሄድን። እኔ በካሌብ እንዲያው ብዙ ማዕት አይቻልም። ምንም ሳያደርግ ወንዶች ይናደዳሉ።
እንዴት ተዝናናን ክለብ ውስጥ ምናምን ነገር በቃ እሱ እንደዚህ ብሎ ምናምን ተፈጥሮ ነው በቃ እሱ እንደዚህ ብሎ የሚቆመው ምናምን ነገር ይሄ እንደዚህ ምናምን እንትን አይልም። በቃ ብሽቅ የሚሉት ነገር አላቸው። ለምን መሰለህ ሴቶቹ ከአድናቆት ነው። እኔ ብዙ ከካሌብ ጋር ሳይሆን ከብዙ ዝነኞች ጋር አብረን በተለይ ማታ ስንዝናና ሴቶቹ በቃ በሌላም ባይፈልጉ ወይኔ ከልዬ ምናምን ይላሉ። አብሮ ያለው ወንድ ብዙ አፕሪሺየት እንትን አይልም፣ አይቀበልም። ኢትዮጵያዊ እንደሄንን በታምር አይቀበልም። በካሌብ ማዕት አይቻልም እንዴ በጣም እንጂ አንተ ብዙ ታሪክ አለ። ለጊዜው ግን የካሌብ ይበቃናል እና ካሌብ ደግሞ ብዙ ታሪክ አለ። እንግዲህ ለዛሬ ደግሞ ይህንን የትም ያልተሰማ አዲስ 00 ወሬ ይዤላችሁ መጥቼ ይኸው አቅርቤያለሁ። እናንተም እያያችሁ ኮመንታችሁ አስተያየታችሁ አይለን እስከ ነቀፋ ድረስ እንቀበላለን። ሁሉንም አስተያየታችሁን ኮመንት ላይ አስፍሩልን። ዛሬም እንግዲህ እንደዚህ ያሳመረኝ አቻሬ ጫማ ነው። አቻሬ ጫማ በጣም የተለያዩ ጃኬቶችን ይሰራል። በፈለጋችሁት ከለር ድብልቅ የምትፈልጉትን አይነት ከካታሎግ ላይ ከስልካችሁ ላይ ጉግል አድርጋችሁ ብትልኩልን ወዲያው ከምታስቡት በላይ አድርገን ሰርተን በእጃችሁ እናስገባለን። የምንሰራቸው ጫማዎች ረጅም ዓመት የሰራቸው ጫማዎች አሁንም የምንሰራቸው ጫማዎች በኢትዮጵያ ሕዝብ ዘንድ በዓለም ላይ ያሉ ኢትዮጵያውያኖች እንዲሁም አፍሪካውያኖች፣ ነጮች፣ ቻይናና አረብ ሳይቀር ተጠቃሚዎች ናቸው። ለሁሉም ስራዎቻችን ጋራንት እንሰጣለን። አሁን ደግሞ ጃኬቶቻችን እንዲያማሩ ነው። ባለፈው ታደለ ሮባ የለበሰውን ጃኬት ብዙ ሰው አፕሪሺየት አድርጎት ነበር። ስራው ይቀጥላል። አመሰግናለሁ።